በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከታናናሾቹ አንዱን ስንኳ እንዳስታስቱ ተጠንቀቁ። በደንብ ይያዙ። ከታናናሾቹ በሉ እስኪ አንዱንስ እንኳ እንዳታስቱ ተጠንቀቁ። ምን በሉ? ምን አይነት ጥንቃቄ? እስኪ ጥንቃቄ ማለት ለምሳሌ አሁን በጣም የምንጠነቀቅባቸው ነገሮች አሉ። ኤሌክትሪክ ላይ በጣም እንጠነቀቃለን አይደል? እኔ የገጠር ልጅ ነኝ። አሁን ዝናብ መዝነብ ያለበት ወቅት ነው፣ ግን ወደ ክፍለ ሀገር ብዙ አይደለም። አምላካችን እግዚአብሔር ዝናብ መምረቱን ያወርድልን እና በገጠር ያሉ ወገኖቻችን ቅዳሜ ቀን እንዲሁም በወርሃ በዓላት ከ10 እስከ 15 ኪሎ ሜትር እስከ 20 ኪሎ ሜትር በጀርባቸው በወገባቸው የሆነ ነገር ተሸክመው በባዶ እግራቸው ይሄዳሉ። ክረምት ላይ ሌሊት ካፊያ ሲያካፋ ያድራል። ከዚያ ወደ ጧት አካባቢ ሊያባራ ይችላል። ከዛ በኋላ የተወሰነ ሰው ከሄደበት በኋላ መንገዱ ቅቤ ነው የሚሆን። ታውቃላችሁ አይደል? ቅቤ ማለት በጣም ለስላሳ ነው። ስለዚህ እንግዲህ አስቡት ከ10 እስከ 15 ኪሎ ሜትር እንደው አነሰ ቢባል እውነት እንገራችሁ 10 ኪሎ ሜትር ማውቀው አካባቢ ነው መንገራችሁ። በዚያ መንገድ ሲሄዱ አድጧቸው እንዳይወድቁ ሲራመዱ አንዳንድ ጊዜ ደረቅ መሬት ወሰነች ወይም ድንጋይ ካለ ያችን መርጠው እየተረገጡ ነው። በዚያ የዳጥ መንገድ ላይ በጥንቃቄ የማይራመድ ሰው ካለ እየወደቀ መጨረሻ ላይ ከቤቱ ሲገባ ልብሱ ሁሉ ጭቃ ሆኖ ወንድ ከሆነ ሚስቱ ትሰድበዋለች፣ ሴት ከሆነች ደግሞ እንዲያው ረደፍ አልበልል ሲል የነበረ ሌላ ሊላት ይችላል። ዙሮ ግን ያን የዳጥ መንገድ በጥንቃቄ ተራምደውት ያልፋሉ። መጽሐፍ ቅዱስ ግን ካስጠነቀቀበት መካከል በደንብ አድርጋችሁ እንድትገነዘቡ ፈልጋለሁ። ይህን ርዕስ ከያዝነው ስለ ሕፃናት ይበቃናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለ ቃል ነው። ከመጀመሪያው ቁጥር 1 ላይ ያለውን ጨምሬ ላነብላችሁ። የማቴዎስ ወንጌል ምዕራፍ 18 ብያለሁ። በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃናትንም ጠርቶ በመካከላቸው አቆመው፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህ ያለውን አንድ ሕፃን በስሜ የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባሕር ቢሰጥም ይሻለዋል ይላል። የመጀመሪያው በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው? እስኪ ንገሩኝ። የሚናገረው እኮ ኢየሱስ ክርስቶስ ነው። ጠይቀውታል፣ መልስ ሰጥቷቸዋል። እነሱ የጠየቁት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው አሉት። እሱ ደግሞ ሕፃኑን ጠርቶ በመካከላቸው አቁሞ ተመልሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያትም አትገቡም። ሲጀመር መንግሥተ ሰማያት ያልገባ ሰው ደረጃ የሚባል ሊያወራም አይችልም። ልብ በሉ።
ደግሞ እንደገና ሕፃንን ማሰናከል ምን ያክል ከባድ ቅጣት እንዳለው በድሮ ዘመን ከአህያ አንገት ገመዱ ይገባና አህያው ድንጋዩን ያሽከረክረዋል። ታውቃላችሁ አይደል? እና በዚህ ወፍጮ ይፈጫሉ። የሆነ በምን ቋንቋ ልንገርላችሁ? ወደ ትግራይ አካባቢ አለ። አሁን እኛ ላይረዳን ይችላል። ያ ድንጋይ በጣም ትልቅ ነው። ነገር ግን ያ አህያ የማይችለውን ድንጋይ ከአንገቱ ላይ አስረው ወደ ምን ቢያስጠጥም ይቀለዋል። ድንጋይ ደግሞ አይደለም እንኳን ትልቅ ድንጋይ፣ ማንኛውም ድንጋይ ይሰጥማል ወይስ ይንሳፈፋል? ድንጋይ በባህሪው የሚሰጥም እንጂ የሚሳፈፍ አይደለም። የፈለገ ይሆን ትንሽ ጠጠር ባህር ላይ ብትጥሉ ይሰጥማል ወይስ ይንሳፈፋል? ይሰጥማል፣ አይንሳፈፍ። ለምሳሌ የዛሬ ወር በሰላም ቢያደርሰን ሐምሌ 19 እንበልና እርግጠኛ ነኝ የቅዱስ ቂርቆስ በዓል እዚህ በደመቀ ሁኔታ ይከበራል። ኢየሱስ ክርስቶስ ለቅዱስ ቂርቆስ ቃል ሲገባለት ቅዱስ ቂርቆስ መቼም የ30 ዓመት ወጣት አይደለም፣ የ3 ዓመት ሕፃን ነው። ቃል ኪዳን ሲገባለት ምንድነው ያለው? አሉ በጣም የሚገርመው ቃል ይህን ሁሉ ገድል ተጋድዬ ምን አይነት ዋጋ ትሰጠኛለህ ብሎ ኢየሱስ ክርስቶስን ሲጠብቀው በጣም የሰጠው ቃል ኪዳን የተለየ ነው። በመንግስተ ሰማያት ከኔ ከፈጣሪና ከመጥምቁ ዮሐንስ የበለጠ በቀር የሚበልጥ የለም ነው ያለው አይደል? ሕፃኑን ቅዱስ ቂርቆስን የሚበልጠው አንዱ ፈጣሪ ነው፣ እዛ ቅድስት ድንግል ማርያም ናት፣ ቀጥሎ ደግሞ መጥምቁ ዮሐንስ ነው። ከዚህ ውጭ ማንም አይበልጠው። ማን? ሕፃን ነው። ለምን? በ3 ዓመቱ እንዴት ይመሰክራል? እንዴት ሰማዕት ይሆናል? ለእናቱ መምህር ነው የሆነው። እና ኢየሱስ ክርስቶስ ስለ ሕፃናት ሲያስተምር በጥንቃቄ ነው። እዛ ቁጥር 10 ላይ በጠቀስኩት ርዕስ ማለት ነው ከነዚህ ከታናናሾቹ አንዱንስ እንኳ እንዳትንቁ፣ እንደውም እንዳትንቁ ይላል። በዚህ ተጠንቀቁ። ታውቃላችሁ እኛ ሕፃን ነው ብለን እንንቃለን፣ ድሃ ነው ብለን እንንቃለን፣ የሆነ ነገር ነው ብለን እንንቃለን። ኢየሱስ ክርስቶስ ግን ሲናገር በማስጠንቀቂያ ጭምር ነው። በማስጠንቀቂያ ከታላላቆቹ አይደለም ያለው፣ ከታናናሾቹ። ከዛ ቀጥሎ ምን እንደሚል በጣም ነው የሚገርም። መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ። የሕፃናት ጠባቂ መላእክት ሁልጊዜ የእግዚአብሔር አሜን ፊት በሰማይ ያያሉ። እንደሚታወቀው ኢየሱስ ክርስቶስ እንደዚህ ብሎ አስተማረ እንጂ እግዚአብሔርን የሚያዩ የለም አይደል? ኪሩቤልም ዓይኖቻቸውን በሁለት ክንፎቻቸው ይሰውራሉ ተብሎ ተነግሯል። ግን እንደየቦታው እንደያውዱ የሚገለጥበት አገላለጥ ስላለ ነው። ሕፃን እንዴት ይሰናከላል? በምንድን ነው የሚሰናከለው? ትንሹን ሕፃን ታላቁ ያሰናክለዋል። ትንሿን ሕፃን ታላቋ ታሰናክላታለች። ሕፃናትን ወላጆች ያሰናክሏቸዋል። እናትና አባት ሕፃናትን ያሰናክላሉ። የጎረቤት ልጅ ያሰናክላል። ለምሳሌ ታላቁ እንዴት ሊያሰናክለው ይችላል? ታላቁ ወላጆቹን የሚሳደብ ከሆነ እጁ ያልሆነ ነገር የሚያነሳ ከሆነ ትንሹ ያን ተከትሎ ነው የሚሄድ አይደል? እናት አባት እንዴት ያሰናክላሉ? ለምሳሌ እናት አባት በቤት ሁልጊዜ የሚጣሉ ጨቅጫቃ ከሆኑ ሕፃናቱ ይሰናከላሉ አይሰናከሉ? ከእናት አባታቸው የተማሩት ፍቅርን ነው ወይስ ጠብን ነው? ግልጽ ነው። እንደው በደንብ የሚሰሙኝ ሕፃናት ናቸው። እዚህ ራሱ ሳያቸው ታላላቆቹ አይሰሙኝ። እኔም ድሮ ላስተምር የመጣው ሕፃናት ነው። እሺ እህቶች እናንተ ስሙኝ። አንድ ሰው ሊሰርቅ ሄደ ይባላል። ሊሰርቅ ሲሄድ ሕፃኑን አብሮ አስከትሎት ነው ሄደ እና ምን አለው? ልጄ ይለዋል። አቤት። እኔ እንግዲህ ከቤት ውስጥ ገብቼ በጎተራ ያለውን እህል በሳጥን ውስጥ ያለውን ልብስ ብር ስሰርቅ ምናልባት እኔ ከውስጥ እንዳለው ከውጭ አንድ ሰው ያየህ እንደሆነ እኔ ስለማላየው አባቴ ብለህ ድምፅ አሰማኝ፣ ያን ጊዜ እኔ ወጥቼ ሩጫ መልጣለሁ ይለዋል። ይህን ብሎት አባትየው ሊሰርቅ ወደ ሰው ቤት ይሄዳል። ገብቶ እየሰረቀ እያለ የሕፃን እውነት ነው
ሰው የለም። ነገር ግን እግዚአብሔር ያያል። እንዴት አባቴ ሲሰርቅ ዝም ብዬ ያዋለሁ ይልና አባቴ ብሎ ድምፅ ያሰማዋል፣ ወይም አባ ይለዋል። አባትየው ለልጁ እንደመከረው ባለቤቱ ደረሰብኝ አለና ደንግጦ ሩጦ ሲወጣ ግራና ቀኝ ሲያይ ምንም ነገር የለም። በፊት በኋላ ሲያይ ምንም ነገር የለም። ልጅ አለው። አቤት። እኔ እኮ ድምፅ አሰማኝ ያልሁ ሰው ያየህ እንደሆነ ነው። ሰው ሳታይ ለምን ድምፅ አሰማኝ ይለዋል። አባቴ ሰውስ አላየንም፣ ነገር ግን እግዚአብሔር ያየናል ብዬ ነው ብሎ አባትየውን እንዲህ አድርጎ አስተማረው። አባትየውም ሊሰርቅ ሂዶ በልጁ ትምህርት ንስሐ ገብቶ ሳይሰርቅ እንደገና ወደ ቤቱ በሰላም ተመለሰ። ይህን ከበደ ሚካኤል ጽፎታል። ታሪክና ምሳሌ ከሚባል መጽሐፋቸው ላይ እግዚአብሔር እንደውም በሕፃን አድሮ ሲያስተምር በጣም የተለየ ነው። ታውቃላችሁ፣ ሁልጊዜ ሆሳዕና ሲከበር ለየት ያለ ቃል የሚነገር አለ። ያ ቃል በጥቅሱ ሁልጊዜ ይጠቀሳል። መዝሙር 8 ላይ ያለው ትንቢት አናግሯል። ኋላም በአዲስ ኪዳን ይህን ቃል ፈጽሞታል። ምንድነው የምታስተውሉት? አሁን ሁልጊዜ ከሕፃናት አንደበት ምስጋናን አዘጋጀ የሚለውን ነው እዚያ ቀጥሎ ያለውን ነው? ከሕፃናት አንደበት ምስጋናን ያዘጋጀ ለምን ይመስላችኋል? ልብ በሉ። ቅዱስ ዳዊት ሲዘምርልን የተለመደ ጥቅስ ነው፣ ግን እስኪ አብረን እናነበው። በነገራችን ላይ ደረቅ አዲስ ይባላል። ይህ መዝሙር 8 በብሉይ ኪዳን ቢነገርም ደረቅ አዲስ የኢየሱስ ክርስቶስን ሰው መሆን ምስጢር የሚገልጽ ስለሆነ ደረቅ አዲስ ተብሎ በሊቃውንት ይነገራል። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ስለ ጠላት ይላል። ስለማን? ጠላትንና ግፈኛን ታጠፋው ዘንድ። ይችን በደንብ ያዙ። ከሕፃናት አንደበት በዋናነት ምስጋናን ያዘጋጀበት ጠላት ዲያብሎስን ለማሳፈር ነው። እንዳንውን የ50 ዓመት የ60 ዓመት ሽማግሌ እግዚአብሔር ይመስገን ብሎ ቢያመሰግን ይደንቃል። አንድ ሕፃን ግን ሲርበው እናቱ ገበያ ውላ እስከምትመጣ እያለ ሲያለቅስ የነበረ የኔ ድምፅ እንኳን ከሕፃንነት ጀምሮ ጎርናና ነው አሉ ሲነግሩኝ፣ እንደዚያ ነው። ኢየሱስ ክርስቶስ እኮ አልቅሷል። አላለቀሰም? አታስታውስም? አላለቀሰም? ቅዳሴው ሲቀደስ ምንድን ነው የሚል? በጎለ እንስሳ ተወዴ በከብቶች በረት ተጣለ አማ ንግሡ ተወፈየ እጅ መንሻውን ተቀበለ ወከመ ሕፃናት በከየ እንዘ ይስዕል ማጥባተ ሙሲሳዬ ከእናቱ ጡቶች ወተትን እየለመነ እንደ ሕፃናት አለቀሰ። እስኪ ዕለቱን የተወለደ ሕፃን በምን ቋንቋ ነው የሚያለቅስ? የአዲስ አበባ ያው ሕዝብ አማርኛ ይናገራል። አዲስ አበባ የተወለደ ሕፃን በአማርኛ አልቅሷል? አንተ እዚህ ነው የተወለድክ አይደለም? ስትወለድ እንዴት ነው ያለቀሰ? ወየው ብለሃል? አባት አለም ብለሃል? እንደዚህ እኮ ነው አይደል? እንደዚህ እያሉ የሚያለቅሱት ሕፃናት ከእናታቸው ጀርባ ላይ ወርደው ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ በአርያም መድኃኒት መባል ይገባዋል። ይህን እንዲያመሰግኑ ያደረገበት ምክንያት በዋናነት ማንን ለማሳፈር ነው? ጠላት ዲያብሎስን ለማሳፈር ነው። እንዳልኳቸው እስኪ ያስቡት። እንዲህ ሽማግሌ ቢያመሰግን ምን ይደንቃል? አንድ መነኩሴ በ40 ዓመታቸው በ60 ዓመታቸው ቅዱስ ስለው ሰዓታት ቢቆም ይደንቃል እንዴ? ዋጋ አለው፣ ግን ይደንቃል? አይደንቅም። የሚደንቀው አበ እመ ወይም አባ እማ ብሎ መናገር የማይችል ሕፃን። እንደውም እነዚህ ሕፃናት ቁጥራቸው 10,300 ሕፃናት ናቸው። የሆሳዕና ታምረዩ 78ኛው ታምር ላይ ተመልከቱት። 10,000 በሉ እስኪ። አይሰሙም እኮ ብሎ ቁልጭ ነው የሚሉ 10,300 ሕፃናት ከእናታቸው ጀርባ ወርዶ ያመሰግኑ። እድሜያቸው ዓመት ከመንፈቅ 2 ዓመት በቃ ዓመት ከመንፈቅ እነዚያው ለመስግኑት የተቀበለም የነዚህ ምስጋና ነው። እንደውም እኮ ትርጓሜው ተወከፍ ከነሳይከ ምስጋናን አዘጋጅ እኮ ማዘጋጀቱ ብቻ አይደለም ተቀበልክ ማለት እኮ ነው። ታውቃላችሁ አይደል? ከሕፃናት አንደበት ምስጋናን ምን አልክ ማለት ነው? ተቀበልክ። አሁን የቅድሙን ዝማሬ ይቀበለው አይቀበለው? በቃ በእናንተ አስተሳሰብ መዝሙር የሚቀበል ክራር እየደረደረ በገና እየደረደረ በጎርናና ድምፅ ብቻ የሚዘምረው መሰላችሁ? እንደው እንዳትቆጡ እነገሌን ብቻ መሰላችሁ? እኔ ከዘማሪ እውነት ለመናገር
እግዚአብሔር እድሜ ማቱሳላ ያደርገው እንጂ እንደ ኪነ ጥበብ ወዶ የለኝም። ምጠለው ግን የለም። እሺ ሌሎቹን እንዳትሉ ደግሞ እሱ ግን በጣም 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 እውነት ለመናገር የመጀመሪያውን መዝሙር ያወጣው በ72 ዓመተ ምህረት ነው። አሁን ኦልሞስት ወደ 46 አካባቢ ነው አይደል? እንዳልሳሳት 45 46 አካባቢ ነው። እየሰማችሁ ነው? ምን ለማለት ነው ይሄን ያመጣሁት? የሕፃናትንም ይቀበላል፣ የኪነ ጥበብንም ይቀበላል። እሺ የማርታንም ይቀበላል፣ የእናንተንም ይቀበላል። እሺ አሉ በምን ያ ሁሉ ነፋስ ሲነፍስ ወጀቡ እንዲያ ቤተክርስቲያኒቱ ሲያናውጣት ንቅንቅ አላሉም ብለዋል። በፍጹም እገሌ ማለቱን ተተም ማለት ነው። በጣም ነው የሚገርመኝ የሱ አገልግሎት እና የሕፃናትን ጨዋታ ሳይሆን ንግግራቸውን አትናቁ። በሕፃናት አድሮ የሚያስተምረው ትምህርት እጅግ የተለየ ነው እና እዚህ በዋናነት መያዝ ያለባችሁ እንግዲህ ከሕፃናትና ከሚጠቡ ልጆች ነው ያለ። ምን ከሚሉ አንተ ምን ከሚሉ ከሚጠቡ ሕፃናት አንደበት ምን ተቀብሏል? ምስጋናን ተቀብሏል አልተቀበለም? ተቀብሏል። በማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይም እንዲሁ የተናገረው ቃል አለ። እንዲህ ይላል፣ ከዚህ በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ይኸውላችሁ ሰው ካልገባው በጊዜው ሌላው ይቅርና ደቀ መዛሙርቱ ራሱ አልገባቸው። እንግዲህ የሱ ሐዋርያት የሚባሉት ማለት ነው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና። ይሰማኝ ነው አንተ እንደውም ሕፃኑኝ ሙቸ በነበረ ላሉ አሁንስ በእውነት አያጠራጥር። መኖር ጥሩ ነው። እንኳን አኖረን መድኃኒዓለም ዕድሜ ይስጠን። ግን መንግሥተ ሰማያት ለማን ናት? እንደነዚህ ላሉት። ታስታውሳላችሁ ሕፃን ሆነን ጨዋታ ስንጫወት ውለን መቼም የሆነ ዱላ አለ። እንደውም ወላጆቻችን አንዱ ልጅ ተደባዳቢ ከሆነ እንደው በጣም ጨዋታ እያበዛ የሰውል የሚያስበላ ከሆነ ጨዋታ እየተጫወተ እሱ ቁልፍ በላለሁ ብሎ በግ አስበሉትም ይገባል። እኔም እንደዚያ ነበርኩ። በዚህ የተነሳው ወደ ትምህርት ቤት የተላኩ በግ እያስበለው ማለት ነው። አውሬ ይበላብኝ። እዛ መጨረሻ ላይ ከኛ ጋር አብሮ የዋለው ከሕግ ያፈነገጠ አስቸጋሪ የሆነ ሰው ይደበድበናል። ጠዋት ከቤት ስወጣ ተመክረናል። ከገሌ ልጅ ጋራ እንዳትውሉ፣ ወስላታ ነው፣ ቁም ነገረኛ አይደለም፣ ነግሬያለሁ። ከገሌ ልጅ ጋራ ውለህ የሰውል አስበልተህ ኋላ እኔን ብታስወቅሰኝ ለፈፋ የሚባል አለ፣ ብታስለፍፈኝ ነግሬያለሁ ብሎ አባት መክሮ እናትም መክራ ይልካሉ። ልጅ ነውና ከብት ልንጠብቅ ወደ ዱር ዘንድ እንሄዳለን። ጨዋታ እየተጫወትን የሰውል እናስበላለን። ከዛ በኋላ ያልሆነ ልጅም ይደበድበናል። ማታ ከቤት እያለቀስን ከሄድን ይበልህ ነው የምንባል። ምንድን ነው የምንባል? ነግሬ ነበር ይበልህ። እኔ አሁን አንዳንድ ጊዜ የእኛን ሕዝብ ይበለው ነው የምል። ተነግሮ ስለማይሰማ ይሰማል ብላችሁ ነው? አይሰማም እኮ አይሰማም። አሁን ሰው ልማድ ነው እንጂ አይሰማም ጭራሽ። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍ ደረጃ ያን ጨለመውን አይጉር ሰሜን አፍሪካ ለክርስትና ጨለማ ነው። በደንብ ይሄን ነው። ሰሜን አፍሪካ ለክርስትና ጨለማ ነው። በጨለመው አይጉር አቀፍ ብቻ አይደለም ዓለም አቀፍ ተጽዕኖ ፈጥራ የምትኖረው ከ3 ዓመት ሕፃናት ጀምሮ በምትሰራው ስራ ነው። ታውቃላችሁ አይደል? አሁን እኛ እርግጠኛ ነኝ የ3 ዓመት ሕፃናትን ለማስተማር የሆነ ፕሮጀክት ነድፎ ጉባኤ ቤት ተቋቁሞ ልጆቻችሁን አምጡ ብንል እሺ ትላላችሁ? በጣም ከባድ ነው። ከ3 ዓመት ጀምሮ ሌላው ይቅርና ስለ ሰማዕትነት ይማራሉ። አይከብድም? ለአንድ ሕፃናውን ለ3 ዓመት ሕፃን ስለ ሰማዕትነት ማስተማር እውነት ለመናገር አይከብድም? ሰማዕትነት ማለት እኮ አስቡት እንዴ! በእሳት ብትቃጠሉ እንኳን ሃይማኖታችሁን እንዳትክዱ። ለማን? ለ3 ዓመት ሕፃን። በሰይፍ እንኳን ቢሰይፏችሁ ሃይማኖታችሁን እንዳትክዱ። አይከብድም? ይከብዳል። ይሄ ስርዓተ ትምህርት ተቀርጾ ከ3 ዓመት ጀምሮ እንዲማሩ ይደረጋል። ከዛ በኋላ የግብፅ ክርስቲያኖች በአሸባሪዎች እንዲህ ተገደሉ ሲባል
በያለንበት ሁላችንም እናዝናለን። አሁን ዜናው ያለ ግብጽ ውስጥ አይደለም፣ ተቀይሮ ሌላ ነው ያለ እንደምታውቁት። እነሱ ግን ሰማዕትነት ማለት ለነሱ ብርቅና ድንቅ በጣም ደስተኛ ሆኖ ነው የሚቀበሉት። በጣም ደስተኛ። ምክንያቱም ከ3 ዓመት ጀምሮ የሰማዕትነትን ጣም ምን ብለዋል? ተምረዋል። የማን ታሪክ ይነገራቸዋል? የቅዱስ ቂርቆስ። ይህን ማስተዋል ያስፈልጋል። ወደ መጽሐፈ ምሳሌ ስገባ በጣም በእርግጠኝነት ትኩረት ሰጥታችሁ ከተከታተላችሁት ብዙ ትምህርት ታገኛላችሁ። እስከ ምዕራፍ 24 ለማየት ሞክሬያለሁ። ልብ በሉ። ምዕራፍ 1 ቁጥር 8 ላይ ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ትእዛዝ ቸል አትበል። እሺ ሕፃናት እየሰማችሁ ነው። የአባትህን ምክር ምን በል? መቼም ታውቃላችሁ። አሁን እናት አባቶቻችሁ ደብተር ይገዛሉ፣ ዩኒፎርም ይገዛሉ። ተቸግረው እንኳን እናንተን ከግል ትምህርት ቤት ያስተምራሉ። ዕውቀት በሉ ሕፃናት። የለም ሕፃናት ብቻ ነው ዕውቀት በሉ። በእርምጃ እንጂ በሩጫ አይታወቅም። ተማሪ እንደዚህ ዘሎ 12ኛ ክፍል ይደርሳል፣ ዘሎ ዶክተር ይሆናል የለም። እና አባት ሲመክር ምን ሆኖ ነው የሚመክር? ልጅ እንደውም አንድ አድቨርት ነበር አይደል? ልጅ የተማረ የሚል ነበር አልነበረም? የአባቱን ምክር የሰማ ልጅ በእርግጠኝነት እምላችሁ ትምህርትና ሳንቲም ቁም ነገርን ይጠይቃሉ። ግልጽ ነው አይደል? አሰብ ቀስ በቀስ ነው የሚጠራቀመው። ቀስ በቀስ ነው የሚጠራቀመው። 365 ቀን የሚጠጣ ሰው ገንዘብ ያጠራቅማል። 365 ቀን ማንበብ አይምሮን ይሞላል። 365 ቀን መጠጣት አይምሮን ባዶ ያደርጋል። ምዕራፍ 1 ላይ እንዲህ አለ። ቀጥሎ ምዕራፍ 2 ላይ ቁጥር 1 ልጄ ሆይ ቃሌን ብትቀበል ትእዛዜንም ባንተ ዘንድ ሸሽገ ብትይዛት ጆሮ ጥበብን ትሰማለች። ምዕራፍ 3 ቁጥር 1 ላይ ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዛቴን ይጠብቅ፣ ብዙ ዘመናትንና ረጅም ዕድሜን ሰላምንም ይጨምሩልሃልና። እንደው እየሰማችሁ ነው የኔ እህቶች? እስኪ ሕፃናት እጃችሁን አውጡ። ሕፃናት ብቻ እጃችሁን አውጡልኝ። ከፊት ያለሽው አንቺ ሕፃን አይደለሽም ነው? ኮርተሽ ነው? እኔ ስለ ሕፃናት እያስተማርኩ እኔ እንዳትንቁ ተጠንቀቁ አልኩ። እንዲህችንማ ስሙ፣ እንዲሁ አብረን የምናነባት በእውነት ልጄ ሆይ በሉ። አልሰማችሁም? ልጅ የእናንተ መዝሙር ብቻ ነው የሚሰማት። ልጄ ሆይ ሕጎችን አትርሳ፣ ልብህም ትእዛዛቴን ይጠብቅ፣ ብዙ ዘመናትንና ረጅም ዕድሜን ሰላምንም ይጨምሩልሃል። አሁን እዚህ የበለጠ ምን አለ? ብላችሁ እንዴት ይጣፍጣል! ሰው ብዙ ዘመን ከኖረ እድሜው ከረዘመ ሰላምን ካገኘ እዚህ የበለጠ ምን የሚያስፈልግ ነገር አለ? ለዚህ ግን ሕጉን መርሳት ነው አለመርሳት? ልብ በሉ። ቀጥሎ ደግሞ እዚሁ ምዕራፍ 3 ቁጥር 11 ላይ ልጄ ሆይ የእግዚአብሔርን ተግሳጽ ቸል አትበል። የማንን ተግሳጽ? አሁንም ቁጥር 21 ላይ በዚሁ ምዕራፍ ልጄ ሆይ ቸል አትበል፣ አሳቤንና ምክሬን ጠብቅ፣ ነፍስህ ትድን ዘንድ ለአንገትህም ሞገስ ይሆን ዘንድ ለሥጋህ ፈውስ ለአጥንትህም ጠገን ይሆንልሃል። በመንገድህም ሁሉ በመተማመን ትሄዳለህ። ምዕራፍ 4 ቁጥር 1 ልጆቼ ሆይ የአባትን ተግሣጽ ስሙ፣ ማስተዋሉንም ታውቁ ዘንድ አድምጡ። መልካም ስጦታን እሰጣችኋለሁና ሕጌን አትተው። በዚሁ ምዕራፍ ቁጥር 10 ላይ ልጄ ሆይ ስማ፣ ንግግሬንም ተቀበል፣ የሕይወትህም ዓመታት ይበዙልሃል፣ የሕይወት መንገድ ይበዛ ዘንድ። ምዕራፍ 5 ቁጥር 1 ላይ ልጄ ሆይ ጥበቤን ተመልከት፣ ጆሮህም ወደ ቃሌ ያድምጥ። የሚገርም እኮ ነው እናንተ። ልጄ ሆይ ልጄ ሆይ ልጄ ሆይ አያሳሳም እንዴ? በጣም የሚገርም እኮ ነው። ምዕራፍ 6 ላይ ልጄ ሆይ ለወዳጅህ ዋስ ብትሆን እጅህን ለባላጋራ ትሰጣለህ፣
የሰው ከንፈሩ ጽኑ ወጥመድ ነው፣ በአፉ ቃል ይጠፋል። አንድ ሳነብ ያገኘሁት ምላስ አጥንት ሳይኖረው አጥንት ይሰብራል ይላል። ምላስ አጥንት ያለው ግን አጥንት ይሰብራል። በዚሁ ምዕራፍ ላይ ቁጥር 20 ልጄ ሆይ የአባትህን ሕጎች ጠብቅ፣ የእናትህንም ትእዛዝ ቸል አትበል። ሲጀመረው የከተማ ልጅ ትታዘዛላችሁ? እንደ እውነት እንነጋገር፣ ከተማ ላይ የሚታዘዛል? ምንድነው? ውሃ ቀርቶ ላይ መጡ ነው? ወንዝ አትወርዱ፣ እንጨት አትለቅሙ፣ ወፍጮ አታስፈጩ። እናንተ እኮ ይቀርብላችሁ። የእናንተ ትእዛዝ እኮ አጥኑ ነው የተባላችሁ። እየሰማችሁ ነው? ምንድነው የተባላችሁ? ጤፍ ጎልጉሉ ተባላችኋል። ጉልጓሎ ታውቃላችሁ? እናንተ ይቀርብላችሁ በሉሽ። የጌጦር እኮ አይጣል አይደርስም። ጫካ ሄደህ እንጨት ለቅመህ እሾህ እየወገው እጁንም እሾህ እየወገው እግሩንም እሾህ እየወገው እንዴ! በክረምት ጊዜ ጤፍ ሲዘራ ጉልጓሎ ይባላል። ጠዋት እስከ ማታ ተጎንብሶ የአባትህን እግር እጠብ፣ የእናትህን እግር እጠብ። አሁን የእናት አባቱን እግር የሚያጠብ አለ? እየሰማችሁ ነው? ኢየሱስ ክርስቶስ እግር አጥቧል አላጠበም? ታዲያ ኢየሱስ ክርስቶስ እግር ካጠበ እናንተ የወላጆቻችሁን እግር ብታጡ ትመረቃላችሁ አትመረቁም? ለደቀ መዛሙርቱ እናንተ ለባልንጀሮቻችሁ እንዲሁ አድርጉ ነው ያለ አይደል? የባልን እንደ አምላክ ሰማይና ምድር የፈጠረ አምላክ እግር ካጠበ አንድ ልጅ የእናት አባቱን እግር ቢያጠብ አቤት እንዴት ብርቅና! ኢትዮጵያ እኮ እውነት እንደው በጣም ነው የማዝነው አንዳንድ ጊዜ። ቀጥሎ ምዕራፍ 7 ቁጥር 1 ልጄ ሆይ ቃሌን ጠብቅ፣ ትእዛዜን ባንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህም፣ ከእርሱ በቀር ሌላውን አትፍራ። እንዲህ ይገርማል እኮ የመጽሐፈ ምሳሌ በጣም ነው የሚደንቅ። ለዚህ ነው አባቶቻችን ስርዓት ሲወስኑ መቅድመ ባህር ጎሙ ለውሉድክሙ መጽሐፈ ሲራክ ወመጻሕፍተ ሰሎሞን ወመዝሙረ ዳዊት፣ ከሁሉ አስቀድሞ ለልጆቻቸው የሲራክን የሰሎሞንን መጻሕፍትና የዳዊት መዝሙር አስተምሯቸው የተባሉ። ለምን? ስለ ሕፃናት ስለ ልጆች በጣም ተጽፎ የምናገኘው አሁን ባልኳችሁ ነው። መዝሙረ ዳዊት ጸሎት ነው አይደል? ሲራክ ምክር ነው፣ ሰሎሞን ተግሳጽ ነው። ልጅ ደግሞ ምን ያስፈልገዋል? ጸሎትም ያስፈልገዋል፣ ምክርም ያስፈልገዋል፣ ተግሳጽም ያስፈልገዋል። ምዕራፍ 8 ቁጥር 32 ላይ አሁንም ልጄ ሆይ ስማኝ፣ መንገዴን የሚጠብቁ ብፁዓን ናቸው። ምዕራፍ 9 ላይ እንደው ባልሳሳት ልጄ ሆይ የሚል አላገኘውም። ምዕራፍ 10 ላይ ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናታል። አንድ ጠቢብ ልጅ አባቱን ደስ የሚያሰኘው በሚያመጣው የትምህርት ውጤት። ይህ ብቻ ግን አይደለም። ዩኒቨርሲቲ ገብቶ ፎር አምጥቶ ቢመረቅ በወላጅ ካልተመረቀ ባዶ ነው። እውቀቱ ያለ ምላሱ ላይ ብቻ ነው። ታውቃላችሁ አይደል? በኢትዮጵያ የመጀመሪያ የሆነው በአፍሪካም የመጀመሪያ የሆነው አንድ ሳይንቲስት በጣም በታላቅ መድረክ ላይ ቆሞ ሲናገር የተናገረውን ቃል አስታውሳለሁ። ጭራሽ አይረሳኝም። ስሙን ታውቁት አታውቁት እኔ አላውቅም። እሱ በሚናገርበት መድረክ የሚገርሙ ፕሮፌሰሮች አሉ፣ የታወቁ ዶክተሮች አሉ፣ የታወቁ ኢንጂነሮች አሉ። ቢያንስ ግን አንድ ዲግሪ የሌለው የለም እዚያ መድረክ ላይ። ሰውየው በኢትዮጵያ የመጀመሪያ ነው ብያቸዋለሁ። አይምሮ ሰፊ ነው፣ አንደበቱ ቁጥብ ነው። አሁን ደግሞ በውስጥም በውጭም ሆነው ሀገራችን ብጥብጥ የሚያደርጓት ምላሳቸው ከዘንዶ የረዘመ አፋቸው ቀዳዳ፣ ሐሳባቸው ወልጋዳ፣ ግብራቸው ይሁዳ፣ ከሕፃን እስከ ሽማግሌ ከምድረ ገጽ እንዲጠፋ የሚፈልጉ የመጨረሻ ወሬዎች አሉ። ከሕፃኑ ፊት እናቱን ገድለው ሕፃኑን የሚያስለቅሱ እና ምን አለመሰላችሁ፣ ያ ታላቅ ምሁር ዶክተር ነው፣ ሳይንቲስት ነው፣ የነጮች ኤክስፐርት የነበረ ሰው ነው። ይህን ቃል የተናገረው የዛሬ 20 ዓመት ነው አስታውሳለሁ። በ98 ዓመተ ምህረት ነው። ከገበሬ ሶስት ጥበብን እንማራለን አለ። ከማን? ከገበሬ። ስንት ጥበብን? አንደኛ አለ ፈሪሃ እግዚአብሔርን፣ ሁለተኛ ሃይማኖትን፣ ሶስተኛ ጀግንነትን።
አሁን ብዙ ጊዜ የከተማ ሰው ገበሬን ይንቃል፣ ፋራ ይላል። ፋራ እስካለበታለሽ ሲጀመር ገበሬ ከሌለኛ ምንድነን? ምን አለንኛ? በአንድ ወቅት አንድ ሰው በበረሃ ሲሄድ ስንቁ አልቆበት ውሃ ጠምቶት ሲቅበዘበዝ በርቀት አንድ ከረጢት ያገኛል። ያ ከረጢት እንጀራ ያለበት መስሎት በሩጫ ሄዶ ከረጢቱን ከፍቶ አንስቶ ቢፈተው አልማዝ ሆኖ አገኘው። አልማዝ ማለት እንግዲህ ከወርቅ የበለጠ የከበረ ማዕድን ነው። ይህ ሰው በዚያን ጊዜ ጥቂት እንጀራ ቢያገኝ ይበልጥበት ነበርና ከጥሙም ከረሃቡም ሊያድነው ሊያስታግሰው ስላልቻለ ወይኔ ይህን ያክል ሩጫ መጥቼ አልማዙን አገኘሁትን? ምንድነው ያገኘ? ወይኔ ነው ያለ ወይስ ደስ አለኝ ነው ያለ? ወይኔ ነው ያለ። ምክንያቱም ከናንተ መካከል አይጣላ ይረስ እንጂ የሆነ ረሃብ ቢመጣ የጣቱን ቀለበት አውጥቶ የሚውጠው አለ? የአንገቱን ሐብል አውጥቶ የሚበላው አለ? አለ? የለም። ሌላው እኮ ትርፍ ነው። ምእመናን እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ነው የሚመግበን። ዋናው የመጀመሪያው ለሰው ልጅ የተፈጠረለት የሚበላው የሚጠጣው ነው። ያን ደግሞ አምርቶ የሚያመጣው ማን ነው? ገበሬ ነው ወይስ የከተማ ሰው ነው? የከተማ ሰው ነው አይደል? ገበሬ ነው። እና ገበሬ ትንቃላችሁ አትንቁም? እና ለምንድን ነው የሚያም እየተነሳ ገበሬ ምናምን ፋራ የሚባል ስድብ በእናንተ ቋንቋ ማለት ነው። የገበሬ ትምህርት ተግባራዊ ነው። ታውቃላችሁ አይደል? ቲዮሪ የሚባል የለም። በገበሬ እያንዳንዱ ተግባራዊ ነው። እያንዳንዱ እንዲህ እና ወደዚህኛው ልመለስና አንድ ልጅ የጥበቡ መለኪያ የትምህርቱ ውጤት ብቻ ሳይሆን ጠባዩ ነው። ምኑ ነው? ቀርቷል። አንተ አሁን የተማሪ ውጤት ሲሰጥ ጠባይ ኤ ይባላል። ቀርቷል። እኔ ካደኩ ስለገባው አንድ ጊዜ ቢ ተሰጥቶኛልና ማለት ዘመናዊ ትምህርት የጀመረው ካደኩ በኋላ ነው። ጠባይ ኤ የሚለው ቀርቷል። አለ። አሁን በዚህ ዘመን ላለው ትውልድ ግን አንተ ጠባይ ኤ ያስፈልገዋል? አረ ውሸታችሁ ነው በእውነት እንዴ ጠባይ እኮ ኤ ያመጣ ማለት ያ ተማሪ በእርግጠኝነት ክላስ ውስጥ ገባ፣ መምህሩ ሲያስተምር ቀጥታ የእሱ አይን ብላክቦርድ ላይ ነው። ይጽፋል፣ ይረዳል፣ ይጠይቃል። ከመጀመሪያው ጀምሮ እኮ ልንገራችሁ ያልገባው ተማሪ አይጠይቅም። የሚጠይቀው የገባው ተማሪ ነው አይደለም? ያልገባው ተማሪ ነው የሚጠይቅ፣ የገባው ነው የሚጠይቅ። ያልገባው አይመስላችሁ? ይሄ ተማሪ ከ190 ምናምን ተረድቶ ያልገባው ነው የሚጠይቅ ቢባል ገብቶት ነው የጠየቀ። ጭራሽ ያልገባው ተማሪ ይጠይቃል? እስኪ በጠባዩ ኤ ያመጣ ተማሪ ካለ እኔ እሸልመዋለሁ። እስኪ አውጡ እንጂ በውጤቱ አይደለም፣ በጠባዩ ኤ ያመጣ እና ኤ ያመጣ ተማሪ ከሆነ ዩኒቨርሲቲ ገብቶ መስታወት የሚሰብር ለምንድን ነው? እየሰማችሁ ነው? መምህሩ ነው እንዴ? መምህራን እኮ ተገድለዋል። አልተገደሉም? በእኛ በቤተክርስቲያን ትምህርት ልንገራችሁ እስካሁን ድረስ መምህሮችን ቀና ብያላችሁ እስካሁን ድረስ እኔ አሁን የኔታ ሊቃውንት ዝራን ቀና ብዬ ለማየት አልችልም። ታውቃላችሁ ከሳቸው ፊት ሳወራ እንዴት አንገቴ እንደፍጀ ነው። በምን ወለክ ያሉን ያውሳቸውን ቀና ብዬ የማያቸው ያስተማሩኝ መምህራን ሁሉ ሁሉም እንደዛ ነው። በቤተክርስቲያን ትምህርት ተንበርከክሽ የእንታ እንኳን አያንበረክኩምሽ፣ በድንግል ማርያም አያንበረክኩም ሳንመስል እኔ እኮ ይገርመኛል። ምንም ደሞዝ ሳይቀበሉ ሌሊት ተነስተው አጨብጭበው ተነሱ ተማሩ ብለው እንደገና ደግሞ 2 ሰዓት ተኩል እስከ 6 ተኩል ከዚያ ደግሞ ከ8 ሰዓት እስከ 11 ከዚያ ማታ ከ24 ሰዓት ቆረፍታቸው። እውነት ልንገራችሁ በጣም በዛ ከተባለ 6 ሰዓት ነው። 18 ሰዓት ረፍት የላችሁ። አይታችሁ ከሆነ የዱሮቹ አሉ የሚባሉት የኢትዮጵያ የታወቁት ሊቃውንት ለምሳሌ ዶክተር ቅጣው እጅጉ ዲያቆን ነበር ሆናል አላለም? አታውቁትም? ይሄን ታሪክ አሉ የሚባሉት እንዴ ኢትዮጵያን እኮ ሲመራት በኢትዮጵያ እኮ በታሪክ ለመጀመሪያ ጊዜ ዘመናዊ ትምህርት የተማሩ ኃይለ ሥላሴ ናቸው። አይደሉም እንዴ? ኃይለ ሥላሴ ናቸው። ከዚያ ቤት ዘመናዊ ትምህርት የተማረ የለም። የቤተክርስቲያን ትምህርት ይማራሉ፣ ሀገራቸውን ይወዳሉ። ደግሞ የቤተክርስቲያን ትምህርት መማር ሀገርን ለመውደድ በጣም ወሳኝ። የሀገራችን ችግር ሌላ ይምሰላችሁ ከላይ እግዚአብሔርን ከታች ሀገርን የተጣሉ አካላት አሉ። ሰው ለሀገሩ ካልተቆረቆረ ምንድን
ሀገር እናት ናት። እናት እንደምታውቁት የምትሳሰው የላትም። እሷ ተርባ ለልጇ ነው። ሁሉም ተማሪ ዝም ብላችሁ አስቡታው ከላይ እስከታች ያሉት ሁሉ ከአንደኛ ክፍል እስከ 12ኛ ክፍል በጠባይ መለኪያ ኤ ቢያመጡ ኑሮ ሀገራችን እንዲተረበሻለች። አሁን ሀገራችን የሚረብሻት ገበሬ ነው ወይስ የተማረው ነው? ከመጀመሪያ ጀምሮ ጠባዩ ይሄ ነው። ምንድነው ካላችሁ ኤፍ ነው። ሂሳብ ምን እንዳመጣ አላውቅም። በጸባይ ግን ፈልቶበታል። እየሰማችሁ ነው? አልሰማችሁኝም? ወላድ ተብለክ ኤፍ ነው የመጣበት። አረ እንደውም ኤፍ የሚበዛበታል። እሱ እኮ ራሱ ከእንትን ይገባል። ኤፍ ግን ያው የመጨረሻው ነው በውጤት አይደል? ፊዚክስ ከፈላበት፣ ማትስ ከፈላበት፣ ኬሚስትሪ ከፈላበት፣ እንግሊዝኛ ከፈላበት ይልቅ ጠባዩ የፈላበት ሰው ያሳዝናል። አያሳዝንም? አያሳዝንም? ያሳዝናል። መጽሐፍ ቅዱስ እንደዚህ ነው የሚያስተምራል። ሰነፍ ልጅ ደግሞ ማንን ያሳዝናታል? እናቱን። አሁን ወደ ሁላችንም ሁኔታ ላምጠው። ሁላችንም የኢትዮጵያ ልጆች ነን አይደለንም? ሰነፎች ነን ወይስ ጥበበኞች ነን? ጥበበኞች ነን። እና ኢትዮጵያ ለምንድን ነው የምታዝነው? እያዘነች ነው አይደለም? አታዝንም? እውነት ለመናገር እንዴ ኢትዮጵያን እንደ አንዲት እናት አድርገን እንውሰዳትና አንዲት እናት 365 ቀን ልጆቿ እየሞቱባት ለምንድን ነው የማታለቅሰው? 365 ቀን እኮ ሰው ይሞታል። አታውቁም? ይሄን ከሚዘንበው ዝናብ የሚዘንበው ደም አልበለጠም? ዝናብ ያልዘነበበት ወረዳ አለ? የሰው ደም ያልፈሰሰበት ወረዳ አለ? ሁላችንም ራሳችንን ፈትሸው እናታችን ኢትዮጵያ እያለቀሰች ነው። አንዱ ሌባ ነው። ልጆቿ ልንገራችሁ፣ ልጆቿ አንዱ ሌባ ነው። አንዲት እናት 12 ብትወልድ አንዱ ሌባ ቢሆን፣ አንዱ ነፍሰ ገዳይ ቢሆን፣ አንዱ ዝሙተኛ ቢሆን፣ አንዱ ሰካራም ቢሆን ይችን እናት በምን አይነት ሀዘን ላይ እንዳለች ተመልከቷት። ኢትዮጵያ ውስጥ አሁን አንዱ ሌባ ነው፣ አንዱ ዘረኛ ነው። ምኑ ይቆጠራል? ሁሉም ኢትዮጵያዊ ሁሉ ጥበበኛ ከሆነ በመጀመሪያ እናቱን ማሳዘን የለበትም። የሁላችንም እናት አንዲት ሀገራችን ኢትዮጵያ ናት። መሬት ላይ ያለችው ደግሞ የእግዚአብሔር ገነት የእኛ እናት የተባለችው ቅድስት ቤተ ክርስቲያን ናት። ሁላችንም እንደ ወደ ልባችን ይመልሰን እና መጽሐፍ በዚህ ልክ ይመክረናል። ወደ ምዕራፍ 11 እሱን አልፈዋለሁ። አሁንም ስለ ልጆች ብዙም ስለማይናገር ምዕራፍ 12 ላይ እንዲህ ይላል፣ ተግሳጽን የሚወድ ዕውቀትን ይወዳል፣ ተግሳጽን የሚጠላ ግን ሰነፍ ነው። የተሻለ ሰው በእግዚአብሔር ዘንድ ሞገስን ያገኛል። ይህን ይመክራል። ምዕራፍ 13 ላይ አዋቂ ልጅ የአባቱን ተግሳጽ ይሰማል፣ የማይሰማ ልጅ ግን ይጠፋል። እየሰማችሁ ነው? አዋቂ ልጅ የአባቱን ምን ይሰማል? ተግሳጽ፣ ምክር። እንድትማሩ ምክር፣ አልማር ስትሉ ተግሳጽ። ታውቃላችሁ አይደል? እንድንማር ምክር፣ እምቢ ስንል ደግሞ ቆንጠጥ። በሕፃንነቱ ያልተቆነጠጠ ካደገ በኋላ እናት አባቱን ይቆነጥጣል። በሕፃንነቱ ያልተገረፈ ካደገ በኋላ እናት አባቱን ይገርፋል። ታውቃላችሁ አይደል? እኔም አውቀዋለሁ። እናቱ ስታሳድገው ልጁን ከሰደቡባት ታለቅሳለች። መጨረሻ ላይ ከባሏ የበለጠ ልጇን የደበደባት። የገጠር አስተዳደግ ብዙ ጊዜ የገጠር ሰው አስተዳደግ አይችልም ይባላል። ውሸት። አብዛኛው ቃሚ የገጠሩ ነው የከተማው ነው። እንደው ደግነቱ እኮ ኢትዮጵያን የግጠቀማት እኮ 85% አርሶ አደር መሆኑ ነው እንጂ አሁን 85% የተማረ ቢሆን ኢትዮጵያ ትኖር ነበር? አንተ የፈርሷት እኮ ነበር። እንዳልኳችሁ እግዚአብሔር ዝናብ ከሰጠው መንግስት ማዳበሪያ ከቀረበለት ገበሬ ይረብሻል። አሬ የፋራ ልጅ ስለ ገበሬ ብቻ ያስተምራል እንዳትሉ ግድ የለም በሉኝ። እኔ ደስ ነው የሚለኝ። ይገርማል እኮ በእውነት ደግ ሰው ከጽድቅ ፍሬ መልካምን ይበላል። ይህ ምዕራፍ 13 ነው። እንደገና አሁን የሚቀጥልና ምዕራፍ 14ን ቆይ እግዚአብሔርን ለሚፈራ ጽኑ ተስፋ አለው፣ ለልጆቹ መጠጊያ ይተዋል። አያችሁ፣ እግዚአብሔርን የሚፈራ እቺ ደግሞ ለወላጆች ናት። እግዚአብሔርን ለሚፈራ ጽኑ ተስፋ አለው፣ ጠንካራ ማለት ነው። ለልጆቹም ምን ይተዋል? መጠጊያን ይተዋል። ይህ በጣም እኮ ነው። ይሄ መጽሐፍ ምሳሌማ እንደው ተነግሮ እኮ አያልቅም። በጣም አንድ የገረመኝ ጥቅስ አለ። ቆይ እሱን አልፌ ላንበው። ቅርታ
ምዕራፍ 19 ቁጥር 20 ላይ ነው ያለ። ልጄ ሆይ የአባትህን ምክር ስማ፣ በፍጻሜህ ጠቢብ ትሆን ዘንድ። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ይህ መጽሐፈ ምሳሌ ምዕራፍ 19 ላይ ያለ ቃል ነው። ቁጥሩን ተናግሬያለሁ። እንዲህ ያለ አጠቃላይ ይሄድና ወደ ማጠቃለያው ልደርስ ነው። ከዚህ መጽሐፈ ሲራክን ነው የማየው ቀጥሎ። ብቻ መጽሐፈ ምሳሌ ላይ ያሉት አብዛኛውን የሚያጠነጥኑት ስለ ልጅ ነው እንዳልኳችሁ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 22 ልጄ ሆይ የወለደህን አባትህን ስማ፣ እናትህም ባረጀች ጊዜ አትናቃት። እየሰማችሁ ነው? እናት ስታረጅ አይኗ ይሞጨሙጫል፣ ፊቷ ይጨማደዳል፣ ወገቧ ይጎብጧል፣ ልብሷ ያድፋል። ሰው ሲያረጅ ሕፃን ነው የሚሆነው። ልዩነቱ ፊቷ አይጨማደድም፣ ሕፃን ፊቷ አይጨማደድም እንጂ ሰው ሲያረጅ እንደ ሕፃን ነው። በዚያን ሰዓት ግን አለ እናትህም ባረጀች ጊዜ አትናቃት፣ እውነትን ግዛ አትሽጣትም፣ ጥበብንና ተግሳጽን ማስተዋልንም። ይህ በጠቀስኩላችሁ ምዕራፍ 23 ቁጥር 22 ላይ ያለ ቃል ነው። እንደውም ኧረ ቁጥር 19 ላይ እንዲህ ይላል፣ ልጄ ሆይ ስማ፣ ጠቢብም ሁን፣ የልብህን ሐሳብ አቅና፣ የወይን ጠጅ አትሁን፣ ለሥጋም አትሳሳ። ምዕራፍ 24 ቁጥር 1 ላይ ልጄ ሆይ በክፉ ሰዎች አትቅና። የመጨረሻው አስገራሚ ንግግር መጽሐፈ ሲራክ ምዕራፍ 16 ቁጥር 1 ላይ ጀምሮ ያለ ቃል ነው። ይህን ብዬ ትምህርቴን አጠቃልላለሁ፣ ብትረዱኝም ባትረዱኝም። ምዕራፍ 16 ቁጥር 1 ይህን ሁላችሁ ስሙ። ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፉዎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውም ደስ አያሰኝህ። ከሺህ አንድ ደግ ይሻላል። እየሰማችሁ ነው እናቶች? ከሺህ በሉ እስኪ አንድ ደግ ይሻላል። መቼም አንዲት እናት እኮ አንድ ሺህ አትወልድም። ፍጹምነቱን መናገር ነው። አቤት ሲራክ እኮ የተለየ ነው። ክፉን ከመውለድም ሳይወልዱ መሞት ይሻላል። እየሰማችሁ ነው? ነፍሰ ገዳይ ከመውለድ አለመውለድ አይሻልም? ሀገር የሚያፈርስ ከመውለድ አለመውለድ አይሻልም? እንዴ ህዝብን ከህዝብ የሚያባላ ከመውለድ አለመውለድ አይሻልም? ይሄው መጽሐፍ ቅዱስ እኮ ነው የሚናገር። መጽሐፈ ሲራክ ምዕራፍ 16 በአንድ አዋቂ ሀገር ትጸናለችና በኃጢአተኞች ብዛት ግን ሀገር ትጠፋለች። እግዚአብሔር በእጁ የጻፈውን ይቅርታ፣ ይሄን እንደው ልጨምር። እግዚአብሔር በእጁ የጻፈው ሙሴ ለመጀመሪያ ጊዜ በእጁ አልጻፈው። መጀመሪያ በእጁ የጻፈው እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ ከአስርቱ ቃላት አንዱ እንደምታውቁት አባት እናትህን አክብር ነው። ግን አባት እናትህን አክብር ብቻ አይደለም። ይሄ 10ሩ ቃላትን የጻፋቸው ማን ነው? ከእሑድ ውዳሴ ማርያም ላይ ስትጸልዩ 10ቱ ቃላት ለተጻፈ መጻሕፍት ለእግዚአብሔር አትሉ? በእግዚአብሔር እጅ አይደል የተጻፉ? አሁን ይህን ሕፃናት በደንብ ስሙኝ። 10ሩን ቃላት የጻፋቸው ማን ነው? ተናገሩ እንጂ። ሰማይና ምድርን በምን ፈጠረ? በቃሉ አይደል? ሰማይና ምድርን በቃሉ ፈጠረ። እናትና አባትህን አክብር የሚለውን ግን በምኑ ጻፈው? እግዚአብሔር በእጁ የጻፈውን ጽሑፍ ትተን ማንን ነው የምንቀበለው? እግዚአብሔር እኮ ነው በእጁ የጻፈው። አስቡት እስኪ፣ ከዚህ የበለጠ ነገር አለ? ጽላቱን ራሱ ቀርጾ በጽላቱ ላይ 10ሩ ቃላትን ሲጽፍ በሚገርም ሁኔታ መጀመሪያም ሰውን ሲፈጥረው በእጁ ፈጠረው። አሁን ደግሞ አክብር ሲል ደግሞ በእጁ ጻፈው። ሰማይን በቃሉ የፈጠረ አምላክ፣ ምድርን በቃሉ የፈጠረ አምላክ፣ ሌላውን ሁሉ ለይኩን ሁሉ የፈጠረ አምላክ ይህን ቃል በእጁ ሲጽፈው አይደንቃችሁ ብሎ ምንድነው ግን ያለ? አባትና እናትህን አክብር መልካምን እንዲሆንልህ እግዚአብሔር አምላክህ በሚሰጥ ምድር እድሜህ እንዲረዝም። ምን እንዲረዝም? ምን እንዲረዝም አትናገሩ? ምን እንዲረዝም?
እድሜ እንዲረዝም እድሜያችሁ 80 ዓመት እንዲሆን 90 ዓመት እንዲሆን 100 ዓመት እንዲሆን የመከራ ዘመን እንዳያሳያችሁ እንዳያሳየን። አብዛኛው በኢትዮጵያ ታሪክ በሕገ ወጥ አስተዳደግ ያደገ ሰው ለሀገርም አደገኛ ነው። በሁሉም አቅጣጫ ብታጠኑ በዓለም ታሪክም እንደዚያ ነው። በነገራችን ላይ በዓለም ታሪክ አንድ በኢትዮጵያ ውስጥ ከሚታወቁት አስገራሚ ሰዎች አክሊሉ ሀብተወልድ ይባላሉ። እንዴት እሳቸውን የሚያክል ዲፕሎማት ምሁር ዓለም አቀፍ ሰው እንዴት ለሕፃናት ትምህርት አቀረቡ ትሉኛላችሁ? በ19 ዓመታቸው ሚኒስትር ሆነዋል። አስቡት፣ በ19 ዓመታቸው 700 ሰዓታት በኢትዮጵያ ጉዳይ በአየር ላይ ተጉዘዋል። ስንት ሰዓታት? ስንት ሰዓት? 752 ሀገሮችን አሳምነዋል። ስንት ሀገሮች? ስንት ሀገር? አይደለም 52 እዚህ 52 ሰው እኮ ለማሳመን ከብዶኛል። ከባድ እኮ ነው። 52 ሰው ማሳመን ራሱ አይከብድም። 52 ሀገሮች በአንድ ቀን ብቻ 30 ሰዓታት በአውሮፕላን ተጉዘዋል። ልክ ፒስታ መንገድ እንደሚባለው አውሮፕላኑ የዚያን ያክሉ ነው። ከዚህ እስከ ኮሎምቢያ ነው አርጀንቲና ሲሄዱ 30 ሰዓት ፈጅቶባቸዋል። ሲሄዱ ደግሞ ኢትዮጵያን ወደሚወዱ ሀገሮች አይደለም። እየሰማችሁ ነው? አይከብድም? አንተ ኢትዮጵያን ወደማይወዱ ሀገሮች ሄዶ ማሳመን አይከብድም? ፓኪስታን ኢትዮጵያን አትወዳትም። ፈረንሳይ አትወዳትም። እንግሊዝ አትወዳትም። ያን ጊዜ 52 ናቸው ሀገሮቹ። ሊግ ኦፍ ኔሽን የሚባሉት 52 ናቸው። ልክ አሁን ዩናይትድ ኔሽን ተብሎ 194 እንደሚባለው የጸጥታ ምክር ቤት አባላት ስንት ናቸው ንገሩኝ እስኪ? የጸጥታው ዋኖቹ ቋሚዎቹ አልተባላችሁ? እኔ ይበልጣቸዋለሁ። ስንት ናቸው? 9። አረ 9 የለም። 9ኙ ተቀያያሪ ናቸው። እሺ 10 ናቸው እንዲሁም ተቀያያሪ፣ 5 ቋሚ ናቸው። ራሻን የሚያክል ሀገር ማሳመን፣ አሜሪካን የሚያክል ሀገር ማሳመን፣ ፓኪስታንን ማሳመን፣ ህንድን ማሳመን፣ አርጀንቲናን ማሳመን፣ ኮሎምቢያን ማሳመን፣ ብቻ ግን 52 ሀገሮች ዙረዋል። 52 ሀገሮች ታመሙና ሐኪሙ ኦፕሬሽን ይሆኑ ለህይወት አደጋ ነው አላቸው። የሀገር ጉዳይ ስላለብኝ ሀገሬ አደጋ ላይ ስለሆነች እኔ በሞት ይሻላል ብለው ኦፕሬሽን አልሆነም አሉ። እየሰማችሁ ነው? እኒህ ሰውዬ መጀመሪያ የተማሩት የቤተክርስቲያን ትምህርት ነው። እየሰማ ነው አንተ? ምንም ኢትዮጵያ ውስጥ እርግጠኛው ልንገራችሁ፣ ሲቪክስ ተምሬዋለሁ። እኔ ሲቪክስ ስማር ምንም የተማርኩት የሀገር ፍቅር የለኝም። አንደኛው ውሸት ነው የተማርኩት። እየሰማችሁ ነው? ይንደዳችሁ፣ የራሳችሁ ጉዳይ። ውሸት ነው። ቤተ ክርስቲያን ውስጥ ግን የእውነት እንደምነግራችሁ 84 ዓመተ ምህረት ነው ትምህርት የጀመርኩ። ልክ በጀመርኩበት ቀን አትብ ገጽ ወኩለንተ በትምህርተ መስቀል በስመ ሥላሴ የሌሊት ትምህርት ነው። ከዚያ በኋላ በስመ አብ፣ ከዚያ በኋላ ናኩተከ፣ ከዚያ በኋላ ወደ ሰማያት፣ ከዚያ በኋላ በሰላመ ቅዱስ፣ ከዚያ በኋላ ጸሎተ ሃይማኖት፣ ከዚያ በኋላ ቅዱስ ቅዱስ ቅዱስ፣ ከዚያ በኋላ ሰግር ለአብ ወልድ መንፈስ ቅዱስ ስግደት 3 ጊዜ፣ ከዚያ በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ከዚያ በኋላ ሰላም ለኪ፣ ከዚያ በኋላ ጸሎተ እግዝእትነ ማርያም፣ ከዚያ በኋላ የሰኞ ውዳሴ ማርያም፣ የማክሰኞ ውዳሴ ማርያም፣ የረቡዕ የሐሙስ የዓርብ የቅዳሜ የእሑድ እያለ ይቀጥላል። ከዚያ በኋላ አንቀጸ ብርሃን፣ ከዚያ በኋላ መልካ ማርያም፣ ከዚያ በኋላ መልካ ኢየሱስ፣ ተመልሰ እንደገና የውዳሴ ማርያም ዜማ፣ ከዚያ በኋላ መስተጋብእ፣ ከዚያ በኋላ አርባዕት፣ ከዚያ በኋላ አርያም። ይነዳቸዋል እንጂ አታገኙት ይሄን ሁሉ። ቤተክርስቲያን ውስጥ ግን አለሽ። ከዚያ በኋላ ሰለስት፣ ከዚያ በኋላ ክስተት፣ ከዚያ በኋላ መወድስ የሚባል አለ። ከዚያ የቀን ትምህርት አለ። ዳዊት ጨርሰን የምንማረው ጾመ ድጓ። ከዚያ በኋላ የገፉበት ድጓ ይማራሉ። በዚያ ሁሉ አንድ የአብነት ተማሪ 365 ቀን ሀገሩን ኢትዮጵያን በጸሎት ሳያነሳት ውሎ አድሮ ያውቅ። እየሰማ ነው አንተ? ውሸት ይመስልሃል? ለምሳሌ አሁን አብዛኛውን ድርቅ ነው። በዝናቡ ጉዳይ ምህል ላይ ያዘ ማን ነው? ማተብ ያለው ነው ማተብ የሌለው ነው? እንደው ለኢትዮጵያ ከኛ የበለጠ የሚቆረቆራል እንደው ወይ አደፋፈር ደግሞ ሌላው እንደው ማተብ ያላሰረ ሰው ስለ ኢትዮጵያ ታሪክ ሊያስተምረኝ ይችላል። ስለ ኢትዮጵያ ፍቅር ግን ሊያስተምረኝ ይችላል? ሲጀመር እናትን ለመውለድ ትምህርት ያስፈልጋል እንጂ መወለድ እኮ በቂ ነው አይደለም? በቃ ግልጽ እኮ ነው። አንድ ሕፃን እኮ እናቱን እኮ ያውቃታል፣ በደንብ ልጅ ያውቃታል ሕፃኑ። አንድ ምሳሌ ሳስተምር ወይም ልንገራችሁ እስኪ። ከኪሴ ብር ይዣለሁ ይሆን አላስኩም? ይዣለሁ ደግሞ እንዳትቀሙኝ። አዲስ አበባ ላይ ባለው ቆይ እዩት። ይሄ ብር ተቀዷል አልተቀደደም? አይታያችሁ? ተቀዷል የለም? እሺ፣ ይሄስ ተቀዷል አልተቀደደም? አሁን እንግዲህ ባለው የመጨረሻ የብር ኖት 200 ብር ነው። ይሄ 10 ብር ለምንድን ነው የተቀደደው?
አያያዝ እኔ አያያዝ አልችል ብዬ ነው። ምን ይመስላችኋል? ምን በዝቶበት ይንገላታል አይደል? ይንገላታል። አዲስ አበባ ላይ ባለው የትራንስፖርት ሁኔታ እኔ 365 ቀን የባስ ትራንስፖርት ተጠቃሚ ነኝ። በተለይ 10 ብር ለምንድን ነው እጅ በዛበት? ትልቅ ስለሆነ ነው ትንሽ ስለሆነ? መለያየት ያሳንሳል፣ ማነስ ደግሞ ያስጠቃል። እየሰማችሁ ነው? ይህን 10 ብር ይዩት። በጣም የተንገላታው ትንሽ ሆኖ ነው እንጂ እንደ 200 ብር ትልቅ ቢሆን ይንገላታል። ኢትዮጵያ እጅ በዝቶባታል። እሺ እንደዚህ 10 ብር በየቀኑ ትደበደባለች። የሰው ትልቁ ሀብቱ ሃይማኖቱ ነው። የሃይማኖት መገለጫው ስነ ምግባር ነው። የስነ ምግባር የመጀመሪያው መገለጫ እናት አባትን ማክበር ነው። እናት አባቱን ያከበረ ሰው ጎረቤትን ለማክበር ችግር የለበትም። ከዚያ በኋላ እናት አባቱን ያኮራል። ልክ ኢትዮጵያን አትሌቶች እስኪ እንደው ለምሳሌ ኢትዮጵያ ለዓለም እግር ኳስ ዋንጫ መቼም እንደው አንድ ምሳሌ ልንገራችሁ። እኔ አልከታተልም መቼም ስራዬ ብዬ ስንት 90 ደቂቃ አልደነቆርም። እሺ ይህን የሚያክል መጽሐፍ ቅዱስ እያለ ሌላ መጽሐፍ እያለ 90 ደቂቃ አልደነቆርም። የራሳችሁ ጉዳይ። እኔ አሁን በቀደም የቅዱስ ሚካኤል ያን የመሰለ ማህሌት እያለ እንደው ኳስ ባይ በንስሐ ራሱ ይመረኛል። አንተ ያደረ ማህሌት እኮ ታምር ነው የምትሉ። ያ ሁሉ የቤተክርስቲያን ሀብት እያለ ሌላ ቦታ ላይ መገኘት አለብኝ። ነገር ግን እንደ ሀገር አሁን እንደ ኢትዮጵያ ለዓለም የእግር ኳስ ዋንጫ አልፋ ዋንጫውን በላችሁ ብትባል ምንድን ነው የምትሉ? እኔ አይደለም የሚያስቀናኝ ሰዎች የኢትዮጵያ ሕዝብ ወደ ልቡ ተመልሶ ማየት ነው። ሁላችንም ወደ ልባችን ይመልሰን። ደህና ዋሉ።